አሜሪካ ወደ መካከለኛው ምስራቅ አስፈሪ የባህር ሰርጓጅ መርከቧን አሰማርታለች። እንደምን አደራችሁ የዩቲዩብ ተከታታዮቻችን። በዛሬው ዘገባችን ይህን የባህር ሰርጓጅ መርከብና የአሜሪካን የጦር መርከቦችን እንዳስሳለን። ይህ የአሜሪካ ባህር ሰርጓጅ መርከብ ከ2500 ኪሎ ሜትር በላይ ሚሳኤሎችን ማስወንጨፍ የሚችል ነው። ይህ ሚሳኤል እንደተለመደው የምናውቃቸው ብቻ ሳይሆን ቶም ሃውክ ተብሎ የሚነገርላቸው እጅግ አስፈሪና ጠንቀኛ ሚሳኤሎችን የያዘ ነው። እንደ አንዳንድ ጠበብቶች ገለጻ ከሆነ ይህ በ2500 ኪሎ ሜትር በላይ በራሱ ከፍተኛ ጥቃት መሰንዘር የሚችለው የባህር ሰርጓጅ መርከብ በሚሰነዝረው ጥቃት ለቢቱ ቦምበር ከፍተኛ ከቨር እንደሚሰጥ ይገመታል። ይህ በእንዲህ እንዳለም ቀድሞው የተገኙት የአሜሪካ የጄራልድ ፎርድ የጦር መርከብ እና የአብርሃም ሊንከን የጦር መርከቦች ካላቸው አቅም ጋር ሲዳመር ደግሞ አካባቢው እጅግ አስፈሪ የጦር አውድማ ሊፈጠርበት እንደሚችል ከወዲሁ እየተነገረ ይገኛል። 33% የሚሆን የጦር አቅም አለውን መካከለኛው ምስራቅ ያሰማራችው አሜሪካ በአሁኑ ሰዓት ላይ በዓለማችን ላይ አንደኛ ተብሎ የሚነገርለትን የአሜሪካ ጄራልድ ፎርድ የጦር መርከብ በአካባቢው ማሰማራቷ ብቻውን የአንድ ሀገር የጦር አቅም ከሚጠበቀው በላይ እንደሆነ የሚነገርለት ይህ የጦር መርከብ ብቻውን ከ70 እስከ 90 ድረስ የሚገመት የጦር ሄሊኮፕተሮችን እንዲሁም አጥቂ ጀቶችን በውስጡ አጭቆ የሚይዝ ነው። ይህ የጦር ጀቶችና አጥቂ ሄሊኮፕተሮች ብቻ ሳይሆን በውስጡ አደገኛ የሆኑ ሚሳኤሎች እንዲሁም ደግሞ የኤሌክትሪክ ጃሚንግ ዋርፌሮችን አጠቃሎ የያዘ ነው። ከዚህ ደግሞ እንደገና በተጨማሪ የአብርሃም ሊንከን የጦር መርከብ ደግሞ ብቻውን በራሱ አንድ አገር ሊኖራት ከሚችለው በላይ ያሉ ከ70 እስከ 75 የሚደርሱ የጦር መርከቦችን የጦር ጀቶችን አጭቆ የያዘ ነው። ይህ ሁሉ ድግስ የተደገሰላት ኢራን እንደ አንዳንድ ሰዎች መትረፊያ እንዳይኖር በከፍተኛ ድብደባ ውስጥ ትገባለች የሚል ወዮ ለኢራን እየተባለላት ይገኛሉ። እነዚህ እጅግ ዘመኑን የዋጁ የታጠቁ የጦር መርከቦች በእውነቱ አካባቢውን የጦር አድማ አርማጌዶን እንዳያደርጉት ተሰግቷል። ሩሲያና ቻይና ለኢራን አንዳንድ እገዛዎችን እያደረጉ ቢገኝም ይህ የአሜሪካ ከፍተኛ ዝግጅት ግን አስፈሪ ሆነዋል።